ራሱን የማይወድ ሰው ሌላውን መውደድ አይችልም። አፍቃሪ ለመሆን ከተፈቃሪ የሚያጋጥምን ፈተናና መልስ በትዕግስት ማለፍ የግድ ይላል። አፍቃሪነትን ስንመኝና ለዚህም ስንዘጋጅ ተፈቃሪ ለመሆን የሚፈለግብንን ሁሉ ማሟላት ያስፈልጋል። ወዳጅነትና ተወዳጅነት ከማፍቀርና ከተፈቃሪነት በእጅጉ ይለያል። ምክንያቱም ሁሉን መውደድ ወይንም ብዙሃኑን መውደድ ቢቻልም ሁሉን ማፍቀር ግን ፈጽሞ አይቻልም። ፍቅር መስዋዕትነትን ይጠይቃል። አንዳንድ ሰዎች ከሱፐር ማርኬት ዕቃን እንደ መግዛት ተግባሩን ቅልል ሲያደርጉት ይነደኛል። መስዋዕትነት ማለት መጨረሻ ድረስ መሄድ፣ መጓዝ፣ ፍቅር የሚያመጣውን ማንኛውንም ፈተና ለመቀበል ዝግጁነትን ይጠይቃል። ፍቅር ታላቅ ስጦታ ነው። ሰጪውም ማፍቀሩን በተግባር የገለጠ ፈጣሪ ዓለማት እግዚአብሔር ነው። ይህንን ትልቅ ስጦታ ደግሞ በተገቢው ቀንና በተገቢው ቦታ ለተገቢው ሰው እንድንሰጠው ያስፈልጋል። ፍቅር የሌለው ትዳር ሁለት ሰዎች የሚያደርጉት አሰልቺ ስብሰባ ነው። ስለዚህ በየምክንያቱ ከምትጣሉ ምክንያት ፈልጋችሁ ታረቁ። ስለ ፍቅር የተሰደዱ፣ ስለ ፍቅር ከጥጋብ ይልቅ ረሃብን፣ ከእርካታ ይልቅ መጠማትን የመረጡ ብዙ ናቸው። ሁሉ ነገር በፍቅር ከሆነ ባይመችም እንኳን ይመቻል። ሁሉም ነገር በመውደድ ከሆነ ባይደላም እንኳን ይደላል። ስለ ፍቅር የሚከፈል ማንኛውም ዋጋ ትርፍ እንጂ ኪሳራ፣ መከበር እንጂ ውርደት የለው። ምክንያቱም ፍቅር በደልን አይቆጥርምና። ወዳጅነትና ተወዳጅነት፣ ማፍቀርና መፈቀር፣ እነዚህ ሐሳቦች የቱንም ያህል በጥበባዊ አገላለጽ ወይንም የማራቀቅ ክህሎት ባላቸው ምሁራን ቢገለጽ የፍቅር መልሱ ፍቅር፣ ብድራቱም ይኸው ብቻ ነው። ወዳጅነት ከመውደድ በላይ ዋጋ የሚያስከፍል ሲሆን መወደድ በአንጻሩ በወዳጅ መታመንን ስለሚጠይቅ ትልቅ ሀቅ በመሆኑ እንደ ዕድል የሚቆጠርም ነው። ራሱን የማይወድ ሰው ሌላውን መውደድ አይችልም። አፍቃሪ ለመሆን ከተፈቃሪ የሚያጋጥምን ፈተናና መልስ በትዕግስት ማለፍ የግድ ይላል። አፍቃሪነትን ስንመኝና ለዚህም ስንዘጋጅ ተፈቃሪ ለመሆን የሚፈለግብንን ሁሉ ማሟላት ያስፈልጋል። ፍቅርን አንዳንድ ምሁራን እውነት፣ መታመን፣ ሐቀኝነት እያሉ ሲገልጹት እንሰማለን። ወዳጅነትና ተወዳጅነት ከማፍቀርና ከተፈቃሪነት በእጅጉ ይለያል። ምክንያቱም ሁሉን መውደድ ወይንም ብዙሃኑን መውደድ ቢቻልም ሁሉን ማፍቀር ግን ፈጽሞ አይቻልም። ፍቅር መስዋዕትነትን ይጠይቃል። አንዳንድ ሰዎች ከሱፐር ማርኬት ዕቃን እንደ መግዛት ተግባሩን ቅልል ሲያደርጉት ይነደኛል። መስዋዕትነት ማለት መጨረሻ ድረስ መሄድ፣ መጓዝ፣ ፍቅር የሚያመጣውን ማንኛውንም ፈተና ለመቀበል ዝግጁነትን ይጠይቃል። እንደውም ፍቅር እስከ መቃብርን መጽሐፍ ያነበበ ሰው መልካም ወዳጅ ይሆናል? እንደኔ መልካም ወዳጅ ይሆናል ብሎ ማሰብ ስህተት ነው። ነገር ግን ለመልካም ወዳጅነትና ለመልካም አፍቃሪነት ዝግጁ ልብ ይኖረዋል ብዬ አስባለሁ። ፍቅር ታላቅ ስጦታ ነው። ሰጪውም ማፍቀሩን በተግባር የገለጠ ፈጣሪ ዓለማት እግዚአብሔር ነው። ይህንን ትልቅ ስጦታ ደግሞ በተገቢው ቀንና ዕለት በተገቢው ቦታ ለተገቢው ሰው እንድንሰጠው ያስፈልጋል። ባለፈው ከአንድ ቦታ ወደ መድረሻዬ ሊያደርሰኝ ቃል በገባልኝ መኪና ተሳፍሬ ሲሄድ መኪናው ድንገት ቆመና ሁለት ወንድና ሴት ልጆችን ጫነ። ጥንዶቹ የመረጡት ቦታ እኔ ካለሁበት ወንበር ከጀርባ ነበርና ተቀመጡ። ሹፌሩ ያልተመካከርንበትን ዘፈን መብቴ ነው በሚል ስሜት ድምፁን ከፍ አድርጎ ከፍቶታል። እንደውም አንዳንድ መኪኖች የመኪና ላይ ኮንሰርት የተጀመረባቸው ይመስላል። ሹፌሩና ረዳቱ ተመካክረው በሚከፍቱት ዘፈን ሐሳብ መስጠት በፍጹም አይቻልም። በዚህ የመኪናው ውስጥ ኮንሰርት በሚመስል የሙዚቃ ከፍታ ከወዳጅ ጋር ስልክ ማውላት በጣም ይከብዳል። እኛ በተሳፈርንበት መኪናው ውስጥ የተከፈተው ሙዚቃ የድምፁ መብዛት እኔን ቢነደኝም ከኋላ የላሉ ጥንዶች ግን ጥሩ ነበረና ሹፌሩን በስማ በለው ለረዳቱ ነግረው አመሰገኑት። አቦይ መችህ የገባው ሹፌር ነው አለ ወንድየው። የቀማመሰው ብዛቱና መጠኑ በሚታወቅበት የትንፋሽ መጠን ከፍ ብሎ ቆየት ብለው ተከፍቶ በነበረው ሙዚቃ በሹክሹክታ የጀመሩት ክርክር ዳኙን ገላግሉን በሚመስል የድምፅ ከፍታ ማውራት ጀምረዋል። አሁን ጉዳዩ ገብቶኛል። ነገር ግን ሳልጋበዝ ላለማውራትና የክርክራቸው ምክንያት የሆነውን ግጥም ማሰላሰል ጀመርኩ። ግጥሙስ ዜማውስ እያልኩ
ጥቂት አሰብኩ። ጥንዶቹ በጥቂቱ የጀመሩት መነጋገር አላቀልህም፣ ድሮም እናንተ ወንዶች ስትባሉ የራስ ጉዳይ በሚሉ የሴቲቱ የይበቃኛል ንትርክ ቀጥሏል። እንደው ምን አለፋት ሴቲቱ አጠገቧ ያለውን በልኩና በአቅሙ እንደ ድርሻው መናገር ሲገባት ድሮም እናንተ ወንዶች ስትባሉ በሚል ሽሙጥ ጠቅላላችንን ስታጥረገርገን ስሰማ በእሷ ሳይሆን በወንድየው ተናደድኩ። እንደውም ቀና ብዬ ይሄ ወንድ አሰዳቢ ሴት አኩሪ ሌላው ብዬ ዝም አልኩ። ብቻ ግን ለዚህ ሁሉ ያደረሳቸውን ዜማና ግጥም ማሰላሰል ጀመርኩ። ጥቂት ቆይቼ ዜማውና ግጥሙ ትዝ አለኝ። የትም ይመቸኛል። ይገርማል። አሁን ምኑ ያጣላል? ተቃቅፈው የገቡት ጥንዶች በመካከላቸው ሌላ ሰው በሚያስቀምጥ ክፍተት ከሐሳብ ልዩነት ወደ ሰውነት መራራቅ መጥተዋል። እናትዬ ይሄውልሽ ግጥሙ እኮ የሚለው ብዬ በጨዋታቸው ልገባልኩና ማን ጠራህ ብትለኝስ ብዬ ዝም አልኩ። ለነገሩ ምን አገባህ ብትለኝም መብቷ ነው። ማን ጠራኝ? እንደውም በአንድ ወቅት የሚኖሩ ባልና ሚስት ድንገት በሐሳብ ባለመግባባት በመካከላቸው ጸብ ይፈጠርና ይጣላሉ። ይህንን የባልና ሚስቱን ጸብ ይሰሙ የነበሩ በር ላይ ተለጥፈው የነበሩ ሁለት ሰይጣኖች ከሁለቱ አንደኛው እንግባ ሲለው አንደኛው ቆይ ሲጠሩን እንገባለን ይለውና ጆሮአቸውን ለጥፈው መስማት ይጀምራሉ። የባልና ሚስቱ የቃላት ውርወራ ወደ መገፈታተር ወደ መወራወር ያድግና በሚስቱ አጸፌታ በምላሽ አሰጣጧ የተበሳጨው ባል የዕለቱን ፍልሚያ በድል ለማጠናቀቅ ቡጥ ይዘነዝራል እና ሚስቱ ያረፈባትን ውርጅብኝ በድንጋጤ ተቀብላ አጸፌታውን በስድብ ለመመለስ አንተ ሰይጣን ብላ ስትጣራ መጠራቱን እርግጠኛ ሆኖ ይጠብቅ የነበረው ሰይጣን አላልኩህም በልና እንግባ ብለው ገቡ ይባላል። ገብተውስ ምን አደረጉ እንዳትሉኝ። ይህንን ሐሳብ ያነሳሁት ሰይጣን እንኳን ተጠርቶ መግባት ከፈለገ ታዲያ እኔ ማን ነኝ ሳልጋበዝ የምናገረው ብዬ ዝም አልኩ። ነገር ግን የትም ይመቸኛል በሚል ስንኝ ይሄን ሁሉ ንትርክ ለምን ተፈጠረ ብዬ ሌላ ሐሳብ ካላቸው ለመስማት ወሰንኩ። ወደ መውረጃዬ ብደርስም ያላለቀው የሁለቱ ጉዳይ ፍጻሜውን ሳያገኝ ላለመውረድ ወስኜ ሰፈሬን እያየሁት ዝም ብዬ አለፍኩ። ለነገሩ የመኪናው መጨረሻ ቦርድም በዛው ጉዳይ ስላለኝ በዛው ጨርሼ እመለሳለሁ። እዚህም ወረድኩ እዛ ሁለቱም ይመቸኛል አልኩ ለራሴ። በድንገት ይመቸኛል የሚለውን ቃል ካሰብኩ በኋላ አሃ ለካ መልሱን አግኝቼዋለሁ ብዬ ሳላስፈቅዳቸው መናገር ጀመርኩ። ይቅርታ ጨዋታችሁ ደስ ይላልና ሳበኝ፣ ስለዚህ እኔም ያለኝን ብል ፈቃደኛ ናችሁ ብዬ መኪናው መጨረሻ ደረሰና ሁላችንንም አወረደን። እናም የወንድየውን እጄታ ጠበቅ አድርጌ ይዤ መናገር ጀመርኩ። የትም ይመቸኛል የሚል ግጥም እኮ ይሄን ያህል የሚያጨቃጭቅ ይሄን ያህል የሚያከራክርም አይደለም። አፈታቱና መድረሻው እንደ ሰው ሊፈታ ይችላል። ለምሳሌ እኔ የምወርደው ከአንድ ፊርማታ በፊት ነበር። ነገር ግን እዚህም ወረድኩ እዛ ጉዳይ ስላለኝ ይጨርሳለሁ ብዬ ወዚህ መጥቻለሁ እና እናትዬ ባክሽ እንደዚህ ብለሽ ተረጂው አልኳት። ሰውየው ወይ መመቸት አለ። ገና የአፌን አውርቼ ሳልጨርስ ወንድየው መናገር ጀመረ። ወንድሜ ቶ እንኳንስ እናቴ ሞታብኝ እንዲያውም አልቅስ ይልቅስ ይለኛል ነው ነገሩ አለኝ። የምለቅሶ ብዬ ነገርየውን ከፍ ላደርገው ስል ድንገት ስልኬ ጮኸ። ስልኬን ማንሳቴን ትቼ ላነጋገሩ መልስ ለመስጠት ስዘጋጅ ቆመን ከነበርንባት መንደር ውስጥ ካሉ ትንንሽ የአልኮል ቤቶች ወጣ አንድ ወጣት የአጥር ጥግ ተጠግቶ ኩላሊቱ የላከለትን ወጪ ያረጋል። ዞር ብሎ እንዲህ አለን፣ ስሙ እናንተ አለ። አሁን ያለን ምርጫ መደመር ብቻ ነው። ይሄ ተሰብስቦ ሞዶለት አንድ ለአምስት ምናምን ቀረኮ አለ። እኔም የስልኬ ጩኸት ስለበዛብኝ እንዲህ ብያቸው ሄድኩ። ወገኖቼ ፍቅር የሌለው ትዳር ሁለት ሰዎች የሚያደርጉት አሰልቺ ስብሰባ ነው። ስለዚህ በየምክንያቱ ከምትጣሉ ምክንያት ፈልጋችሁ ታረቁ። ይህ የግጥም ስንኝ በግድ ሳይሆን በውድ በጸብ ሳይሆን በፍቅር ለሚመላለሱት ብቻ የተገጠመ ግጥም ነው። ስለ ፍቅር የተሰደዱ ስለ ፍቅር ከጥጋብ ይልቅ ረሃብን ከእርካታ ይልቅ መጠማትን የመረጡ ብዙ ናቸው። ሁሉ ነገር በፍቅር ከሆነ ባይመችም እንኳን ይመቻል። ሁሉም ነገር በመውደድ ከሆነ ባይደላም እንኳን ይደላል። መጨረሻ ላይ እንዲህ አልኳቸው፣ ስለ ፍቅር የሚከፈል ማንኛውም ዋጋ ትርፍ እንጂ ኪሳራ፣ መከበር እንጂ ውርደት የለው። ምክንያቱም ፍቅር በደልን አይቆጥርምና። አመሰግናለሁ። ያን ዕለት ያን ጊዜ አንተ ስትናገር የቆመው እንዳይወድቅ ደርሶ እንዳይሰበር ቀቢጽ ተስፋ ይዞ ከሰለቸው ጓዳ ሙሉነትን ሰጥተህ በምክር ስትረዳ ደስ ይላል ያንተ እህል። ነገር ግን ወዳጄ ቃሌ
ቃልህ ሰሚ ካጣ እንደ ጠጠር ቀሎ ምክርህ ከወደቀ በውሸት ተታለው ዘመኑ እስከሚደርስ ሁሉ እስከሚናፈቅ ፈላጊ እስክታገኝ ያንተ ጊዜ ጠብቅ ጠብቅ ጠብቅ፣ ቀን ይመጣል ጠብቅ፣ ጊዜ አለ ጠብቅ። ካንተነትህ ሸሽተህ ከውስጥህ ሳትርቅ ጠብቅ። የታለ ተብለህ ጨዋታ ሲታወስ ሰው የገባው ለታ ይልሃል ተመለስ። ለመግፋት ቸኩሎ ሊያቀርብ ሲጣደፍ ወደ አንተ ሲመጣ ዝም ብለህ እውነፍ። ለምን? የመካሪ ጥቅሙ የእውነትህ ዋጋ ቅልል ይልበታል ፈጥነህ ስትጠቀም። መክረው ካልሰማ እንደሚል መጽሐፍ መከራ ይምከረው ይሻለዋልና መከራ ሲመክረው ቶ ቀን መክሮት ቀን አይቶት ያጎረሰ ነቅሶት የቀረበ ርቆት የወደደ ጠልቶት የጓደኛ ጥቅሙ ሲገባው ከመጣ ወዳጅ ሆይ ሲልህ ለመቀበል ውጣ። ሲያጫውትህ ስማው በለው ላንዴ። መከራ ሲመክረው መካሪ ሆኖ ነው የመጣው ዘመዴ። እውነቱ ይሄ ነው። የጊዜ የዓመት ልቃቂት በዘመን ደዋሪ ተዳውሮ ቀን ከማያውቀው ዕለት ጋር በእውነት ፍቅር ተጣምሮ እልፍ ከገፋ ዘመን ጋር ሺን ከሚያልም ሕልመኛ ስር ባለህበት ሂድ አብቅቶ ወደፊት ሂድ ሲሰለጥን የዛን ዕለት ባንቺ ዘመን በኔ ቀን ላይ አይሽ ነበር። ግሳንግስ በበዛው ሐሳብ ውሳኔ በሌለው ምኞት ነገ ዛሬ ከነገ ወዲያ በሚል ቅጥፈት በራሴ ስበብ ገመድ በራሴው የምክንያት ወጥመድ ጀግና ግዳይ ጥሎ ሲፎክር እኔ ራሴ ጥዬው ነበር ከወደቅኩበት ስነቃ ውሎ አካሌ ሲንቃቃ የወጋኝ የገፈተረኝ አንድም ሳይኖር ካጠገቤ ራሴን ጥዬው ነበረ በቀኔ ላይ በአጉል ቅዠት ተተብትቤ። እናም አለሜ ከምክንያቴ ስወጣ ቀኔን ልፈልግ ስጋጣ ሰው መጠለያዬ ሆኖ ሙሉ ሲናፍቀኝ ባንቺ ዘመን በእኔ ቀን ላይ እኔ ለራሴ ፈላጊ ነኝ። እስኪ ልስማሽ መውደዴን ስነግርሽ ሽንገላ ይሉት ሽሙጥ አይደል ብለሽ ያልሽው ማፍቀሬን ስነግርሽ ማገልገሌ እንዳሉት እንደ ጨቅላ ሕፃን እንዲያይሳቅሽብኝ ለምን ይሆን? ካላየውሽ እንጃ ሌቱም አይነጋ መኝኝ የኔ ውድ ከበረሽ አድራለሁ አንቺኑ ፍለጋ ስልሽ መውደዴ እስኪገባሽ ዓይንሽ እስኪገለጥ ብለሽኛል አሉ። ምን አይነቱ ጅል ነው በጊዜ የማያመልጥ ብለሽኛል አሉ። የሰው ነገር ነው ብለሽኛል አሉ። ያወሩሽ አወሩኝ ልንገርሽ አለሜ ፍቅር ከቃል በላይ ተግባሩ ከባድ ነው። ሲገፉት ሲጠሉት ሲርቁት እያየ ያገረሽበታል። መታመን ይወዳል ለእውነት ይሞታል። የሐቅነት ክሩ የእውነት ማተቡ ሶስት ቀለማት በአንድ ተሸርቧል። ስትበድዪው ይላል ሁልጊዜ ይቅርታ የሶስቱን ቀለም የሶስቱን ቃላት ሚስጥሩ ሊፈታ። ልንገርሽ አለሜ ፍቅር ሶስት ቃል ተግባሩ ተራራ ሁሌ የሚወደድ ሁሌ የሚጠራ ቀለሙ የሚያምር ሶስትነት ብቻ መውደዱን የማይተው በጠላት ጥላቻ ይሄ ነው ፍቅር ከገባሽ ይሄ ነው። ነገር ግን ካልገባሽ በተራሽ ተቃጣይ ስትጮህ አትሰሚ። ሴትነትሽ ይክዳሽ ቁስል ስም ይመርቅስ ዘላለም ታመሚ። እየጠጣሽ ይጥማሽ የለበሽው ሳለ ብርድ ሰልጥንብሽ የዘመን አጠኔ በልተሽኝ ይራብሽ እኔ መቻልኩ መች ወጣይ ካፌ እንደው ቅር ቢለኝ ወግ ነው ቢሉኝ እንጂ የውስጤን መጻፌ እንጂ ከመጣሽ ልቀበል ጉጉቴ ጨምሮ የምን ተስፋ መቁረጥ የምን ስሮሮ ነፃ እስክትወጪ ውሸት እስኪረቅሽ በበዛው ትዕግስቴ እውነት የምነግርሽ በወድሽ